በዋግምራ ዞን ታጣቂዎች ሁለት ወረዳዎችን በመቆጣጠራቸው በርካታ ነዋሪዎች መፈናቀላቸው ተነገረ። በቤኒሻል ጉሙዝ መተከል ዞን ድባጤ ወረዳ አየር ማረፊያና ፓርዘይት በተሰኙ ቦታዎች ትላንትናና ከትላንትና ወዲያ ታጣቂዎች ባደረሱት ጥቃት ሹፌሩን ጨምሮ 3 ሰዎች መገደላቸውን፣ 2 ሰዎች መቁሰላቸውን፣ ከብቶች መዘረፋቸውን የዓይን እማኝ ነዋሪዎች ተናገሩ። ዝርዝር መረጃውን እናካፍላችኋለን። የኢትዮጵያ ብሔራዊ ምርጫ ቦርድ በትላንትናው ዕለት የ24 ምርጫ ክልል ውጤቶችን ይፋ አደረገ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአማራ ክልል ዋግኽምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲያዊ ንቅናቄ ወይንም አዴን ታጣቂዎች አበርገሌና ጻብጋጂ ወረዳዎች ሙሉ በሙሉ ለመቆጣጠራቸውን ማህበረሰቡ በስጋት ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ለቢቢሲ ተናግረዋል። ከሁለት ዓመት በፊት በመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምረው 2 ወረዳዎችን እንደተቆጣጠሩ 5 የአካባቢው ነዋሪዎችና የዞኑ ጸጥታ መምሪያ ተናግረዋል። የአዴን ኃላፊዎች ወረዳዎችን እንደተቆጣጠሩ ለቢቢሲ አረጋግጠው ነዋሪዎችን ግን አልተፈናቀሉ በማለትም አስተባብለዋል። በአበርገሌ ወረዳ ሚያዝያ 12 በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቋጥሮት የነበረውን ወረዳ ሙሉ በሙሉ መቆጣጠራቸው ተነግሯል። ቀኑን ሙሉ ውሏል የተባለው ውጊያ የአዴን ኃይሎች ከህወሓት ታጣቂዎች ጋር ተቀናጅተው እንደተሳተፉ ነዋሪዎችና የዞኑ አስተዳደር ለቢቢሲ አመላክተዋል። የአዴን የሚዲያ ኮሚኒኬሽን ኃላፊ አቶ ሙሉጌታ ካሴ ከህወሓት ኃይሎች ጋር ተጣምረው መዋጋታቸውን አስተባብለው አመራሮቻችንን አፍነው ለመውሰድ ሲሞክሩ ግጭቱ ተቀስቅሷል በማለት ተገፍተን ነው ወደ ግጭት የገባ ነው ብለዋል። የዋግኽምራ የጸጥታ መምሪያ ኃላፊ 50 አለቃ አዘዘው አደነ ይህ ከእውነት የራቀ ነው በማለት አስተባብለው የአዴን ታጣቂዎች ቀድሞ በመዘጋጀት ጥቃት በመፈጸማቸው ግጭቱ እንደተቀሰቀሰ ለቢቢሲ ተናግረዋል። በዚህ ግጭት ንጹሃን ሰዎች እንዳልተጎዱ አመላክተው ከሁለቱ ተፋላሚዎች መካከል በኩል ግን በርካታ ተዋጊዎች መገደላቸውን ለቢቢሲ ተናግረዋል። የአዴን ታጣቂዎች ከህወሓት ኃይሎች ጋር ጻብጋጂ ወረዳን እንዲሁም ከሁለት ሳምንት በፊት እንደተቆጣጠሩም የወረዳው ነዋሪዎች ለቢቢሲ ተናግረዋል። ግንቦት 18 ከቀኑ 7 ሰዓት አካባቢ አዴንና የትግራይ ኃይሎች በቅንጅት ነው የገቡት ያሉት አንድ የወረዳው ነዋሪ አዝሪያ በሚባል ስፍራ በቡድን መሳሪያ የታገዘ የተኩስ ልውውጥ እንደተጀመረ ተናግረዋል። የተኩስ ልውውጡ እስከ 10 ሰዓት ድረስ ከቆየ በኋላ የመንግስት ኃይሎች ወረዳውን ለቀው ወደ ሰቆጣ መውጣታቸውን ጠቁመዋል። የአዴን የሚዲያ ኮሚኒኬሽን ኃላፊ አቶ ሙሉጌታ የሐራ መሬቶችን ወይንም ደግሞ የትግራይ ታጣቂ ኃይል በቅንጅት አምጥቶ ውጊያ ማስከፈት ስምምነቱን አፍራሽ ነው በማለት ለግጭቱ ምክንያት ሰጥተዋል። ለትግራይ ክልል አዋሳኝ በሆኑ የዋግኽምራ አካባቢዎች ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሐራ መሬት ታጣቂዎች እንደሚንቀሳቀሱም ይነገራል። የሎቤድ ሹፌርና ረዳቱ ሲገደሉ ሎቤዱ የጫኑ አስካቫተር ኦፕሬተርና ረዳቱ በከባድ ቆስለው በድባጤ ጤና ጣቢያ ሕክምና ላይ ይገኛሉ። በቤኒሻል ጉሙዝ መተከል ዞን ድባጤ ወረዳ አየር ማረፊያና ፓርዘይት በተሰኙ ቦታዎች ትላንትናና ከትላንትና ወዲያ ታጣቂዎች ባደረሱት ጥቃት ሹፌር ጨምሮ 3 ሰዎች መገደላቸውን፣ 2 ሰዎች መቁሰላቸውንና ከብቶች መዘረፋቸው ተነገረ። ጉዳዩን የተከታተሉት አንድ የዞኑ ነዋሪ በሰጡን ቃል ረዳትና ሹፌሩ ሁለቱም ተገለዋል። አንድ ሹፌርና አንድ ረዳት ቆስለው ሕክምና ላይ ናቸው ብለው ጥቃቱ የደረሰው ሰኞ ሰኔ 1 ቀን ታጣቂዎቹ ሎቤድ ላይ በተከፈቱት ተኩስ መሆኑንም ገልጸዋል። ነዋሪው የድባጤ ወረዳ የሎቤድ ሹፌርና ረዳቱን ሲገሉ ሎቤዱ የጫኑ እስካቫተር ኦፕሬተርና ረዳቱ በከባድ ቆስለው በድባጤ ጤና ጣቢያ በሕክምና ላይ ይገኛሉ ሲሉ አክለዋል። ጥቃቱን የደረሱት የጉሙዝ ታጣቂዎች መሆናቸውን አስረድተው አካባቢው በሰፈሩ ላይ ታጣቂዎች አሉ፣ መንገዱ እንዲዘጋ ሰላም በማወቅ ምንም አይነት እንቅስቃሴ እንዳይኖር ነው የሚፈልጉት ብለዋል። ሌሎች ነዋሪዎች ታጣቂዎቹ ትላንትና ባደረሱት ጥቃት ሞትና የአካል ጉዳት መድረሱን በመግለጽ መፍትሄ እየጠየቁ ሲሆን ከቦታው የወጡ መረጃዎችም ጥቃቱ መፈጸሙ ያስረዳሉ። በተያያዘ መረጃ የጉሙዝ ታጣቂዎች ትላንትና ደግሞ አንድ ሰው ገለዋል፣ 7 ከብቶች ይዘው ሄደዋል፣ ዛሬም አንድ ሰው ገለዋል ሲሉ ሁለቱም መረጃ አቀባዮች ተናግረዋል። ድባጤ ፖርዛይት ቀበሌ ሟች ከብቶችን በመጠበቅ ላይ ያለ በጥይት መገደሉን አስረድተዋል። እኛም ነገ ተረኛ ነን፣ ወረፋችን እየጠበቀን ነው እንጂ ግን ስትዘግቡ እውነት የሚሰማ አካል የለም ወይስ ተዋቸው ይሙቱ እየተባለ ነው የሚል ጥያቄ አክለው በጣም ነው ግራ የገባን ማለት ተናግረዋል። የክልሉ ሰላምና ጸጥታ ቢሮ ከዚህ ቀደም በሰጠን ቃል ታጣቂዎች በአካባቢው እንደሚንቀሳቀሱ ገልጾ ድጋሚ ጥቃት እንዳይፈጸም የጥንቃቄ ዝግጅት እየተደረገ መሆኑንም ገልጾ ነበር። የክልሉ ምክር ቤትና የፓርላማ አባላት መንግስት በአካባቢው በቀይ ጸጥታ ኃይል ከቦታው በመደብ ዘላቂ ሰላም እንዲሰፍን በቲጊቫ ኢትዮጵያ በኩል ደጋግሞ አሳስበው ነበር። ነገር ግን አሁንም ጥቃቱ ተፈጽሟል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ብቻ ዘገባችን እናልፋለን።
የኢትዮጵያ ብሔራዊ ምርጫ ቦርድ በትናንትናው ዕለት የ24 ምርጫ ክልሎች ውጤቶችን ይፋ አድርጓል። በአማራ ክልል በጎንደር ዙሪያ 4 ምርጫ ክልል የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ ጣሂር መሐመድ ለህዝብ ተወካዮች ምክር ቤት ፓርቲያቸው ወክለው ወንበር ሲያገኙ፣ በቀሪዎቹ ለህዝብ ተወካዮች ምክር ቤትና ለክልሉ ምክር ቤት ብልጽግና ፓርቲ ያቀረባቸው እጩዎች ወንበሩን አግኝተዋል። አቶ ጣሂር በተወዳደሩበት ብልጽግና ፓርቲ እጩ ሆኖ አላቀረበም። በቤኒሻል ጉሙዝ ክልል ከቤኒሻል ህዝብ ነጻነት ንቅናቄ ወክለው ለክልል ምክር ቤት የተወዳደሩት ሐሲል አርባብ ሐሚስ አንድ ምርጫ መቀመጫ ሲያገኙ፣ ብልጽግና ፓርቲ በምርጫ ክልሉ ለክልል ምክር ቤት ያቀረባቸው 8 እጩዎች መቀመጫቸውን አግኝተዋል። የቦርዱ ሰብሳቢ ወይዘሮ ሚላትወርቅ ኃይሉ ትናንትና ውጤታቸውን ይፋ ያደረጉ የምርጫ ክልሎች አንድ ፓርቲ ብቻ የተወዳደረባቸውና በድምጽ ቆጠራው አሸናፊ በሆኑትና ከታች ባሉት መካከል ያለው የድምጽ ልዩነት በሺዎች ልዩነት ያላቸው መሆኑንም አስረድተዋል። በሌላ በኩል ሰብሳቢዋ ምርጫ ከተካሄደባቸው 1138 የምርጫ ክልሎች ውስጥ 816 የሚሆኑት የመደመር ስራቸውን አጠናቀው ወደ ማዕከል ውጤታቸውን መላካቸውን አስታውቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።